ሴትን ለማድረግ አንዳንድ ሰው 5 ዓመት ይላል፣ አንዳንድ ሰው 10 ዓመት ይፈልጋል ይላል። ዲፔንድስ ከሰው ሰው ይለያያል ብዬ አስባለሁ። አንተ ምን ያህል ጊዜ ፈጀብህ እንደው ከባህሉ ከአኗኗሩ? በሁለት መንገድ እናስቀምጠው። ምልህ የሚገበኝ ነገሮች አሉ፣ እም፣ የሚመቹ ነገሮች አሉ፣ የማይመቹና የማይገቡኝ ነገሮች ደግሞ አሉ። እም፣ ሰው መልመድ ማለት በጣም ከባድ ነገር ነው። አክሴፕት የምታደርገዋለህ እንጂ ማለምዳቸው ነገሮች አሉ። እም፣ ለምሳሌ በኢትዮጵያ የለመድኩት ሶሻል ላይፍ፣ ግንኙነት ከጓደኛ ጋር፣ ከሽማግሎች ጋር፣ ከሰዎች ጋር፣ በአጠቃላይ ከሰው ጋር የነበረኝ ግንኙነት እዚህ የለም አሁን፣ በዛ መጠን አይደለም። እም፣ ስለዚህ ያንን ልለምደው የምችለው አይደለም። እዚህ ሰም ካይንድ ኦፍ ሶሊታሪ የሆነ ፊሊንግ ይሰማኛል ሁልጊዜ ማለት ነው። ኢቨን ምልህ በስራ ቦታ ሊሆን ይችላል፣ አካደሚክ ፕሌሶች ሊሆን ይችላል። ጋ አስምሌት ሳረግ አይሰማኝም። ገብቶሃል? ቀላል አይደለም። ምክንያቱም ዳይቨርስ የሆነ ኢቨን የምናስብበት ሜንታሊቲ ይለያያል። ሰው አንዳንዴ ለምሳሌ በውይይት ስንሄድ ድሮ አዲስ አበባ ወር በታክሲ ውስጥ ስትሄድ እዛ ውስጥ ያለውን ሰው ሁሉ ምን እንደሚያስብ ሞር ሌስ ትረዳዋለህ። የከፋውን ትረዳዋለህ፣ የተደሰተውን፣ ኤክሳይትድ የሆነውን፣ የቆዘመውን ምናምን ትረዳዋለህ። እዚህ ግን ፕሪቲ ሃርድ እንደዛ ለመረዳት፣ ምክንያቱም ባክግራውንድ ካልቸሩን አታውቀውም። ስለዚህ ሰርፈስ ላይ ባለው ሁኔታ እንደዚህ ነው እንደዛ ነው ለማለት አልችልም። እሱ ነው ከባዱ ነገር የገጠመ ማለት ነው። ወይም ከባድ እስካሁንም እንዳልከው መቀበል 100% አይሆንም እኮ አንደኛ ሚስቴሪየስ ነው። በቃ ምን ልክ እንደ ዩኒቨርስ፣ ልክ እንደ ስለ ዩኒቨርስ እንደምናውቀው ጀስት 4% የምናውቀው በማናውቀው ዩኒቨርስ ነው የምንኖረው። በት ዊ አር ፓርት ኦፍ ኢት። እዚህም እንደዛ ነው። አይ ፊል በጣም ትንሽ ፐርሰንት አንደርስታንድ ማድረግ አለ። ነገር ግን ብዙውን አንደርስታንድ አላረግም። ምክንያቱም አንዳንዴ ከምቀባቸው ሰዎች ጋር ስናወራ የማስበውና የሚነግሩኝ በጣም ይለያያል። እነሱ የሚያስቡትና የምነግራቸው በጣም ይለያያል። የሚገርም ነው። ሚስቴሪየስ። ደራሲ አንተ እንግዲህ ደራሲ ነህ፣ አንትሮፖሎጂስት ነህ፣ ሪሰርቸር ነህ። እንዳልከው ደግሞ ማህበረሰብ ውስጥ ነው የኖርከው እና ኮሚዩናል የሆነውን ህይወት አብሮ የመኖሩን በደንብ ኖረኸዋል፣ ጽፈኸዋል። እና ግን ደግሞ ደራሲነት ደግሞ ሶሊታሪ ላይፍ ነው ደግሞ ይባላል። ድርሰት፣ ስነ ጽሁፍ ብቻህን የምታደርገው ነገር ነው እና ዩኒድ ዳት ስፔስ አንዳንድ ጊዜ እና ዝም ብለህ ሱፐርፊሻሊ ስታስበው ሰሜን አሜሪካ መኖር ያንን ሶሊታሪ ላይፍ ይሰጥሃል እና ዩ ካን ፕሮዲውስ ሞር ዩ ካን ራይት ሞር ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ሁለቱን እንዴት ታስታርቀዋለህ? አይ ቲንክ ሶሊታሪ የሚለውን ሳይለንስ ከሆነ አሁን እዛ በነበርክበት ጊዜ ዩኒድ ስፔስ ዩኒድ ሳይለንስ። ምክንያቱም ኢቨን ማዳመጥ የምትችለው መረዳት የምትችለው ማስተዋል የምትችለው አእምሮህ ጸጥ ሲል ነው፣ መረጋጋት ስችል ነው። ለአንድ ለፈጠራ ሰው ደራሲም በለው ገጣም በለው ሰዓሊም በለው ኮንሰንትሬት የሚያደርግበት ወደ ኢማጂኔሽን የሚገባበት ሳይለንስ ያስፈልገዋል። የአርምመው ጊዜ ያስፈልገዋል። ያ የሚያውቀውን ነገርና ምናቡን ያቀናጅለታል። ዳት ሲንክሮናይዜሽን ነው ክሬቲቪቲ የሚሆነው ማለት ነው። ሌላው ምልህ መረዳት የሚኖረው አንዳንድ ጊዜ ሁሉም ሰው ወደዚህ ሲመጣ አጃቢ ሆኖ አይደለም የሚመጣው።
ሁሉም ሙሽራ ነው፣ ግን ታይሙን ይጠብቃል። የሚያብብበት፣ የሚፈነድቅበት፣ ውበት የሚፈጥርበት፣ በጎ መልካም ነገር ሲሰራ የምታይበት ወቅቶች አሉት። ጊዜና ወቅት አለው። ሰው የፈጠራ ሰው እነዛን በሰዎች ላይ ያሉ ወቅቶችን ልክ እንደ ሲዝናል ታይም በተፈጥሮ እንዳለው መረዳት አለበት። በጋ፣ ክረምት፣ መጽው ብሎ በልግ ብለህ እንደምትለው ሰዎችም እንደዛ አይነት እንትን አላቸው። ስለዚህ ጃጅ ላለማድረግ በጣም ትጠነቀቃለህ። ያንን በአንድን ሰው በክረምት ያለውን ከበጋው በልጉ ከምናምኑ ጋር ካለብለዛ ኢሞሽናል የሆነ ፊሊንግህ ኢት ድራይቭስ ዩ ቱ ሮንግ ኮንክሉዥን ማለት ነው። ስለዚህ ወደ ምናብ ወደ ፈጠራ ለመሄድ ሳይለንስ የአርምሞና የስፔስ መኖር በምታደርገውና በአድራጊውና በተደራጊው መካከል መተያየት መኖር መቻል አለበት ለመረዳት። ኢንትረስቲንግ ነው። አሁን እንግዲህ ከዚህ በፊት አሁን አዲስ የጻፍከው የሚሳም ተራራ መጽሐፍ የመጨረሻው ስራ የራስህን ህይወት ነው የሚመለከተው እና እሱን በጻፍክ ጊዜ እዚህ ቶሮንቶ ተገናኝተን ነበርና በዛን ወቅት ካነሳነው ሀሳብ አንዱ ፍቅሬ 2 ጊዜ ተሰዷል። አንዱ ሀገር ቤት ነው። ከደብረ ማርቆስ ወጥቶ ከልጅነት ህይወቱ ወደ ሐመር ሲሄድ ተሰዷል። ከነበረበት ከሚያውቀው ባህል ካደገበት ከተሰራበት ወጥቶ አዲስ የማያውቀው ምናልባትም ለብዙዎቻችን ልዩ እና የማይታወቅ ወደ ነበረ ዓለም ሄዶ እዛ ውስጥ ራሱን እንደ አዲስ ፈጥሯል የሚል ሀሳብ አንስተን ነበር እና ይሄ ደግሞ ሁለተኛ ኤክሳይል ነው፣ ሁለተኛ ስደት ነው። ወደ ሰሜን አሜሪካ ስትመጣ ሁለቱ መሀል ያለውን ልዩነት እንዴት ታየዋለህ? እንዴት ትገልጸዋለህ? ያኔ ስትወጣ ወደ ሐመር ስትሄድ የነበረ ስሜትና አሁን ወደ ሰሜን አሜሪካ ስትመጣ የነበረ ስሜት አንድነት አለው ወይ? ዋው ምልት ጥያቄው ራሱ ነው። በጣም ፖለቲካል የሆነ ጥያቄ ነው። ማይግሬት ማድረግ የሰው ልጅ ብቻ አይደለም። አዋፍ፣ እንስሳት ማይግሬት ያደርጋል። ኢንስቲንክቲቭሊ ማይግሬሽን አለ። የሚፈልጉት ነገር ምግባቸው ሊሆን ይችላል፣ ወይዘሩ ሊሆን ይችላል። የሆነ የማይመቻቸው ነገር ሲኖር ወደሚመቻቸው ይሄዱና ተመልሰው ወደ ነበሩበት ይሄዳሉ፣ ወቅቱን ጠብቀው ማለት ነው። እና ምልክ እኔ ውስጥ የነበረው ስደት ብለህ ብትለው ልክ እንደ ማይግሬሽን እንደ ወፎች የሆነ ምቾት እኔ ወጣት በነበርኩበት ከልጅነት ወደ ወጣትነት ልሸጋገር በተቃረብኩበት ጊዜ የነበረው ትራንዚሽን ታይም የነበረው ተርሞይል የነበረው የአብዮትና አብዮት ልጇን ትበላለች አይነት መፋተግ መጋደል በጣም ሾክድ ካረጋቸው ውስጥ አንዱ ነኝ። ያንን በቃ ምልክ እማመልጥበት የምሸሽበት ከዛ ትዝታ ምርቅበት ውስጤ የነበረውን ትሩማ ማጠፋበት ሪሊፍ የማገኝበት እና ደግሞ በተለያየ ፍልስፍናዊ ጥያቄ አእምሮዬ የሞላበት ጊዜ ነበር። በቃ ህይወቴ እንደዚህ ነው፣ ለዚህ ነው የተፈጠርኩት፣ ምንድን ነው የማደርገው፣ ምንስ ለመሆን ነው ወደዚህ የመጣሁት፣ እንዴት ነው የመጣሁት፣ ፐርፐዝ አለኝ ወይስ ፐርፐዝ የለኝም፣ ቅድም እንዳልኩህ አጃቢ ነኝ ወይስ ሙሽራ ነኝ፣ ምንድን ነኝ? በቃ እንደዛ ጥያቄዎች ወደ ራስ ከራስ የሚጠየቁ ጥያቄዎች የሚበዙበት ጊዜ ነበር።
ስለዚህ አጋጣሚው አንዱ ከአንዱ እያቀባበለ ያው ብዙውን ስለምታውቀው እንዴት እንደሄድኩኝ እዛ በሚሄድበት ጊዜ እና ከደረስኩ በኋላ ነው ልክ አዋፍ የሚበሉት የሚጠጡት የሚመቻቸው ብሪድ የሚያደርጉበት ነገር እንደተሟላላቸው እኔም እዛ ሲሄድ ብዙ ነገር ተሟላልኝ። አይኔ የተከፈለ ኢንላይት እንደሆንኩኝ በፍቅር እንዴት መኖር እንደሚቻል እንዴት ሶሻላይዝ መሆን አንዱ ለአንዱ ለአንድ አይነት አለባበስ፣ አንድ አይነት መከባበር፣ አንድ አይነት አጨፋፈር፣ አንዱ ለአንዱ ኮንሰርንድ ሆነው የሚኖሩትን ህይወት ሳይና በዛ ህይወት ውስጥ ያለውን ጥበብ መረዳት ሲችል ተፈጥሮ በጣም ቨርጂን እና በጣም አስደሳች የሆነ ሃርሞኒክ የሆነ ህይወትን ሳይ ምቾት ተሰማኝ። ስደቱ ምቾትን ፈጠረልኝ። ምቾት ብቻ ሳይሆን ሪኒው አረገኝ። ሪኒው ማድረግ ብቻ ሳይሆን የክሬቲቭ ፖቴንሻልን የማላቀውን ክሬቲቭ ፖቴንሻል ልክ በቃ ነካኝ ማለት ነው። አዲስ ፍቅረ ማርቆስ አይቦርን ዴር ለነገሮች በቃ እኔ ሙሽራ ነኝ፣ እኔ ቦታ አለኝ፣ ላረገው የምችለው ነገር አለ፣ ልሰራ የምችለው ፐርፐዝ አለ፣ ታለንት አለኝ ወደሚል ነገር ወሰደኝ። ያ ቶታል ፓራዲግም ሽፍት ነው የፈጠረው በህይወቴ ላይ ማለት ነው። ወደዚህ ስመጣ ግን ነው አንደኛ ፐርፐዝ ጥያቄዎች እርካታ አግኝቼ እዛ ብዙ መስራት በምችልበት ብዙ የፈጠራ ሰው መሆኔን የተረዳሁበት ቤተሰብ ፍቅር ያገኘሁበት ሁኔታ ተፈጥሮ ከዛ ምቾት ከዛ የጎደለኝ የለም የሚል ፉልፊልመንት በሚሰማኝ ሰዓት ወደዚህ መጣሁኝ እና ብዙ ጊዜ ልክ እንደ በእንቅልፍህ ከመኝታ ተነስተህ የመሄድ አይነት አመጣጥ ነው የምልህ። ምክንያት የለውም ምናምን አይደለም። ነገር ግን አይ ፊል ኢት ዛት ዌይ በቃ ኮንሽስሊ ሳይሆን ሰምቲንግ በቃ ሰምቲንግ የምልህ ፑሽንግ ፋክተር ነበረው ከኔ ውጭ እዛ ያንን ምቾቴን ሊያሳጣኝ የሚችል ፑሽንግ ፋክተር ነበረው። ስለዚህ እዚህ ከመጣ በኋላ እዚህ ስመጣ ቶታሊ ያንን የለመድኩትን ነገር ማግኘት አልቻልኩም። ስለዚህ ሃርድሺፕ የሞላው ነው ይሄኛው ትክክለኛው ስደት ነው። ብዙም ማህበራዊ ግንኙነቱ ጎደለብኝ። የህሊና እርካታ ጎደለብኝ። እነዚህን ለማሟላት ነው የሚከፈለውን ክፍያ መክፈል ነበረብኝ። ነገር ግን ምንድነው የረገጥከውን ትወርሳለህ አይነት ኤቭሪቲንግ ኢዝ ሳክርድ ኤንድ ጉድ የተቀደሰ ነው ብለህ በቃ እግዚአብሔር ስለፈቀደ ነው ይሄ ሆነው ወደሚል ነገር የመግባትና እንደገና ኤክስፕሎር ለማድረግ ምልህ በማላውቀው ውስጥ ያለውን መልካም ነገር ወይንም ደግሞ የተዋቀረበትን ሚስጥር ለመረዳት ጥረት ማድረግ፣ አካዳሚክ የሆኑ ስቴፖችን መሄድ፣ መጽሐፎችን ማንበብ፣ ቲያትሮችን ማየት ምናምን። አሁን የሚሰማኝ ደግሞ ላይክ ሪስትሬንግዝ የሚያደርግ ነው። ይቺ ፕላኔት አይ ቢሎንግ ቱ ዚስ ፕላኔት እና በዚች ፕላኔት ላይ I have the right to live everywhere. እና fortunately I'm here. ልክ እዛ ሆኜ ፕሮዲውስ እንዳረኩት ከህሊናዬ የወጣ ፕሮዳክሽን እንደፈጠርኩት እዚህም I can produce something የሚል ሀሳብ ውስጥ ገባሁ። I can fit ከሌሎች ጋር እኩል ማሰብ እችላለሁ፣ እኩል መማር እችላለሁ፣ እኩል ሀሳብ ማቅረብ እችላለሁ፣ እኩል መፍጠር እችላለሁ ወደሚል ደግሞ
ኮንፊደንስን ወደሚያሳድግ እና ምልህ እነ ኃይሌ ገብረስላሴ እነ ደራርቱ ቱሉ ኢንተርናሽናል ኮምፒቲሽን ባይኖር ኖሮ ገናናነታቸውን እዛ ሆነው ሊያገኙት አይችሉም ነበር። ለገናናነታቸው ትልልቅ ፉክክሮች ውስጥ መግባታቸው ነው ማንነታቸውን ጀግንነታቸውን ማውጣት ያስቻለው። ዊ ኒድ ዛት። አንዳንዴ ቻሌንጅ ከሚያደርጉን ከኛ ካነሱ ብቻ ሳይሆን ወይም ከኛ እኩል ከሆኑ ወይም ኮምፒቲሽኑ ሌስ በሆነበት ብቻ ሳይሆን በጣም ኮምፒቲሽኑ በበዛበት ካምፒት የማድረግ ፊት የማድረግ ነገር ይፈጥራል። ስለዚህ ሁለቱም ኢሚግሬሽን አሁን ይህኛው ኢሚግሬሽን በቃ ለእኔ የፈጠረልኝ ፖዚቲቭ የሆነ ፊሊንግ ነው። አይ ኮንቨርትድ ኢንቱ ፖዚቲቭ ፊሊንግ። ምንም እንኳን እንዳልከው ያ በምትፈልገው መንገድ ባይሆንም አንተ ግን ከውስጡ አዲስ ነገር ልታወጣለት ነው የሞከርከው። እምልህ እንዳልከው ትልቅ ነገር ነው። በተለይ ራስን በኮምፒቲሽን ውስጥ ራስን በአዲስ ኢንቫይሮንመንት ውስጥ ዲስኦሪየንትድ በሆንበት ዓለም ውስጥ ሆነን ግን ስቲል ራሳችንን ለማግኘት መሞከር፣ ራሳችንን መልሰን ሪኢንቨንት ለማድረግ መሞከር በጣም ትልቅ ስራ ይጠይቃል። ኦሪጂናሊ በተፈጠርንበት ቦታ ላይ ከሚኖረን አቅም የበለጠ እዚህ ሌላ አቅም ይፈልጋል እና ያንን እንግዲህ አንተ በምትችለው መጠን እያደረክ ነው፣ እየተማርክ ነው፣ ፒኤችዲህን እየሰራ ነው፣ ትራክህን አልተውክም፣ እየጻፍክ ነው። ስለዚህ ዩ አር ኦን ራይት ትራክ። የት ይወስደናል የት ይደርሳል የሚለውን እንግዲህ ጊዜ ነው የሚያሳየው። ግን ኮምፎርት ዞን መለቀቅ አለበት። ኦልዌይስ ኢቨን ማህፀን ውስጥ እያለን ነው ትልቁ የኮምፎርት ታይም። በፕላሴንታ ከእናት የሚመጣው ምግብ እያገኘህ እየዋኘህ እየተደሰትክ የእሷን ሙቀት እየወሰድክ መኖር ነው። በት ኔቸር ዳዝንት ሌት ዩ ቱ ስቴይ ዜር። ኢጀክት ሆነ ትወጣለህ፣ ጊዜን ጠብቆ ማለት ነው። ልክ እንደዛ ኢጀክት እንሆናለን፣ ወደ ኮምፎርት ዞናችንን እንለቃለን። ዛትስ ቤስት ቲንግ። የምናድግበት ኮምፒት ፊት ለማድረግ ደግሞ ጥረት የምናደርግበት ነው። ዛት ኢዝ አወር ፐርፐስ። ኤክስፕሎር ማድረግ እና በቃ ኮኔክሽን መፍጠር፣ ኢንስፓየር ማድረግ፣ ኖት ማኒፕሌት አደርስ። ማኒፕሌት ለማድረግ ሳይሆን ኢንስፓየር ለማድረግ ኢንስፓየር መሆን አለብን። ያን ኢንስፓይሬሽንን ዳትስ ዋት ክሬቲቪቲ ኢዝ። ይህም በጣም የሚገርም ነገር እንግዲህ በየቀኑ የምንገናኝበት መድረክ አለና የስነ ጽሁፍ ሳሎን አለን፣ ቨርቹዋሊ እንገናኛለን። እዛ ውስጥ ብዙ ሀሳቦች እናነሳለን፣ እንጥላለን። አንዱ ዛሬ ምናልባት ከነበረን ውይይት ውስጥ አንዱ የኢትዮጵያዊ ትልልቅ ጸሐፊዎች አሉን፣ በጣም ጃይንት ጸሐፊዎች አሉን። በአማርኛ ቋንቋ ስናነባቸው የሚያስደንቁን እስካሁን ድረስ በልጅነታችን አንብበው ናቸው ጣዕማቸው እስካሁን ድረስ ሊጠፋ ያልቻሉ ውብ ስራዎች አሉን በሀገራችን። እነዛን ስራዎች ዓለም እንደኛ ሊያጣጥማቸው አልቻለም። ደራሲያኖቻችን የሰው ልጆች ሁሉ ደራሲያን ሊሆኑ አልቻሉም። የኢትዮጵያ ደራሲያን ምናልባትም ወይ የአማርኛ ቋንቋ ብቻ ደግሞ የሚያነባው ደግሞ ብቻ ሆነው ተገድበዋል። እና ያን እንዳልከው ቻሌንጅ ውስጥ ስንገባ ሁሌ የማስበው እዚህ ከመጣው በኋላ who are we? ያለን ነገር ምንድን ነው? ከሌላው ያንሳሉ የኛ ስነ ጽሁፍ፣ ከሌላው ያንሳሉ የኛ ባህል፣ ከሌላው ያንሳሉ የኛ ቫሊዩ ብለህ እንድትጠይቅ የሚያስገድዱ ነገሮች አሉ። እና ከዛ አንጻር የሚመጡ ቻሌንጆችን አንድ የፈጠራ ሰው እንዴት አድርጎ ነው ፌስ የሚያደርጋቸው በዚህ ዓለም እና እንዴትስ ነው ሊወጣቸው የሚችለው? ከአንተ ኤክስፒሪየንስ ምልህ አንዱ ፐርሰናል የሆነ ኮምፓሪዝን ማለት ነው። ለምሳሌ የእኔ ደም ቀይ ነው፣ የሰው ሁሉ
ሰዎች ሁሉ ደማቸው ቀይ ነው። ልባችን አንድ አይነት ነው። አሰራሩ ምኑም አንድ አይነት ነው። ደም ቅዳ ደም መልሳለን። ኩላሊት አለን፣ ልብ አለን። ዲፌክት ከሌለን በስተቀር ሙሉ ጤነኛ የምትለው ሰው ተመሳሳይ ነው። ማይንዳችንም ዘሴም ነው። ኢንቴሊጀንሳችንም ዘሴም ነው። ከማንም አንበልጥም፣ ከማንም አናንስም። ምንም አይነት ክሮስ ቼክ ማድረግ ሌላ ነገር የለም። ዊ አር ኢኳል። በዚህ ሰዎች ስንባል አንዳችን ከሌላችን እኩል ነን። የሚለየው ምንድን ነው? ፐርፐዝን የማወቅ እና ያለማወቅ። ቅድም እንደነገርኩ አንዳንዱ እንደ ባለፈው ውይይታችን ላይ ትዝ ይልህ እንደሆነ እነሱስ በግሪክ ሚቶሎጂ እና ሲፊለስ ቅጣቱን ስታየው መክፋት ሴም ፓተርን ያለው የሆነ ቦታ ትደርሳለህ፣ ትመለሳለህ፣ የሆነ ቦታ ትደርሳለህ፣ ትመለሳለህ። እንደዛ የሚቀጣህ ሁኔታዎች አሉ። አውትሳይድ ሰርከምስታንስ ሊሚቴሽን የሚባለው አንዳንድ ጊዜ እኛው ራሳችን የምንፈጥራቸው ሊሚቴሽኖች ድንበራችንን ይወስኑታል። ባንቀጣ እንኳ በህግ ባንቀጣ እንኳ ኑሯችንን ስታየው፣ አስተሳሰባችንን ስታየው፣ ኮንፍሊክቱን ስታየው፣ ፕሮብለማችንን ስታየው ነው የተወሰነ እንወጣለን፣ ሮል አድርገን እንመለሳለን። ዋይ ለሚለው በግል ደረጃ ስታይ መንጭቀህ መውጣት ያለበት ኑሮህ ወደ አንደኛ ኤክሳይትመንት የሚፈጥር ደስታን የሚፈጥር መሆን መቻል አለበት። ኦተንቲሲቲ ፍሪደም ብቻ ሳይሆን ኦተንቲክ መሆን መቻል አለበት። ሰው በህይወቱ ደስተኛ የሚሆንበትን ሁኔታ ለመፍጠር ትግል ማድረግ መቻል አለበት። በልበ ሙሉነት መታገል አለበት እና ድሮ ምልህ ታይም ኢዝ ቨሪ ሪላቲቭ የሆነ ነገር ነው። ታይም ሁል ጊዜም በተፈጥሮ ፐርፌክት ነች። ለምሳሌ ፀሐይ ፕላኔቶች ፀሐይን ሲዞሩ መሬታችንን ብትወስድ 365 ቀን ምናምን ያችን ታይም ጠብቃ ነው የምትሽከረከረው። ሁለት ኃይል ሴንትሪፒታል ፎርሶች አንድ ወደ ውስጥ የሚስብ አንድ ወደ ውጭ እየገፋ ምህዋር ጠብቆ የሚሽከረከር ነው። ያቺ በአንድ ሰከንድ ብትቀድም ብትዘገይ በቃ ቶታል ሜስ ይፈጠራል። ፐርፌክሽን አለ። ፓተርኑን ስታየው በህይወታችን ፐርፌክሽን አለ። ያንን ግን ፐርፌክሽን አንደርስታንድ ማድረግና ምልህ ወደ ፐርፐስ ቀይሮ ለሰው ልጅ የሚጠቅም ደስታን የሚፈጥር ነፃነትን የሚሰጥ ፍቅርን የሚሰጥ መግባባትን የሚፈጥር ሁኔታ መፈጠር መቻል አለበት። ዛት ሱፐር ሂውማንነት የሚፈጠረው ነው አስተሳሰባችንን በማሳደግ በንባብ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በኤክስፒሪየንስ ሊሆን ይችላል፣ የተፈጥሮ ታለንትን በማዳበር ሊሆን ይችላል። ስለዚህ ካለፈው ያነሰ ተሰጥኦ ያለው ታለንት ያለው ማንም የለም። ባለፈው የነበሩት ደራሲያን የነበራቸው ፖቴንሻል አሁንም ያሉት ፖቴንሻሉ አላቸው፣ ግን ሊሚት የሚያደርጋቸው አውትሳይድ ሰርከምስታንስ አለ። ሁለተኛ ደግሞ በፊት የነበሩ ደራሲያን በእኛ ጊዜ አንድ ኦፕሽናችን የነበረው ማንበብ ነው ወይም ፊልም ማየት ነው። አሁን ግን ሶሻል ሚዲያ አለ፣ ብዙ ኢንተርቴኒንግ እንትኖች አሉ። ስለዚህ ደራሲያን ልክ እንደ ድሮ ምልህ እንደነ ከበደ ሚካኤል እንደነ ሐዲስ ዓለማየሁ ምልህ ማርኮ ካላነበብከው በስተቀር ኦፕሽን አለህ። ወጣቶቹ የውጭ መጽሐፍ የማንበብ ኦፕሽን አላቸው። ፊልም የማየት ሶሻል እንትን የማየት አላቸው። የትምህርቱ የኑሮ ሁኔታ ተቀይሯል። ይሄ ፕሮአክቲቭ የሆነ
ዓለም ውስጥ ነው ያለ ነው። የሰው ልጅ በጣም ፕሮአክቲቭ የሆነ አስተሳሰቡ ከቀን ወደ ቀን እያደገ ያለበት፣ ሳይንስና ቴክኖሎጂ በጣም እያደገ ያለበት፣ እዛ ውስጥ ፊት ለማድረግ ጥረት የምታደርግበት ጊዜ ነው። ስለዚህ የፈጠራ ሰዎች እኛ ማድረግ ያለብን ምንድን ነው? ፊት አድርገን ኢንስፓየር ለማድረግ የሚያስችሉ ስራዎችን መስራት መቻል አለብን። ከጊዜው ጋር ከነዚህ ሁሉ ከሚቧጨቁት ነገሮች አንባቢ እንዲኖር የሚያደርጉ ስራዎችን መፍጠር መቻል አለብን። የምንፈጥረው የምናውቀውን ነገር የመጽሐፍ ስለምንጽፈው ነገር ለማወቅ ጥረት ማድረግ እና ደግሞ እምልህ ዓለም አቀፋዊ የሆኑ ነገሮች ከሊሚቴሽኖች እየተቋቋመ ዓለም አቀፍ የሆነ ሴንስ የሚሰጥ ለሰው ልጆች የሚሆን ለአንድ ወገን ለአንድ ኔሽን ብቻ ሳይሆን ለአፍሪካውያን አሁን የነ ቹኒያ አቸቤን የነ ምጉጊን ስራዎች ስታይ ምንድን ነው የምታየው? ዋይ ኢትዮጵያ ውስጥ ከነበሩት ደራሲያን ስለበለጡ አይደለም፣ ግን የሚጽፉበት ቋንቋ ዓለም አቀፋዊ ስለሆነ ነው። ፊልሞች፣ ስነ ጽሁፎች ሊሚትድ የሆኑት በሁሉ ነገር ከመሞከር ይልቅ some sort of pride ፈጥረን የራሴን ማሳደግ አለብኝ የራሴ ይበቃኛል የሚል ውስጥ ስለምንገባ ነው። ነገር ግን እንደኔ እምነት እምልህ ባውንድድ ሊሚትድ መሆን እድገትን ያዘገያል፣ የፈጠራ ክህሎትን ያዳክማል፣ ዩኒቨርሳሊቲን ያዳክማል፣ ኢማጂኔሽንን ያዳክማል። ስለዚህ ውድድሩም ምኑም እዛው ባለችው ነው የምናውቀውን ነው እንጂ ከዛ ሊሰፋ አልቻለም። እና በዚህ በምዕራቡ ዓለም መጣ ስታይ አብዛኛው በታሪክም ስታይ በኤክሰፕት ይሄ ኤንሽንት ሂስትሪ ወይም ኤንሽንት አርቲፋክትስ ካልሆኑ በስተቀር በስነ ጽሁፍ በስነ ስዕል የመታወቅ እድላችን በጣም ሊሚትድ ነው። እንደሌለን አይነት ነው የሚቆጠረው። ኢቨን በፊሎሶፊ ስትሄድ የሚጠቀሰው ኢቨን ከአፍሪካም ሊሆን ይችላል ዘርዓ ያዕቆብ ነው። ብዙ በፍልስፍና በስነ ጽሁፍ በምናምን በዓለም አቀፍ ደረጃ የመታወቅ እድል አላገኘንም። በሀገር አቀፍ ደረጃም እምልህ እድገቶች አሉ። ጎበዝ ሲሆኑ ደራሲያን አሁን አሉ። ማርኬቱ፣ ዲስትሪቢዩሽኑ፣ የምንጽፍበት ቲም እና ኦብጀክቲቭ ይሄ በቃ ዘመናዊ የሆኑ የአጻጻፍ ስልቶችን አስፍቶ የመጠቀም ለምሳሌ እኔ አሁን በቅርቡ የሞከርኩት ሚሞር ምን በውጭ ዓለም በምዕራቡ ዓለም በጣም የተለመደ ነው። ክሮኖሎጂካል ኦርደር የሌለው ስሜትክን ያሳለፍካቸውን ጆት ዳውን አድርገህ ፋስት እና ፕሪሳይዝ በሆነ መንገድ የምትጽፍበት ስታይል ነው። ዳትስ አሁን ዓለም የሚከተለው ራይቲንግ ስታይል ነው። ክላሲካል የሆኑት አጻጻፍ ስልቶች እንዳሉ ሆነው ኖቨሎች፣ ሾርት ስቶሪዎች እንዳሉ ሆነው መጣጥፎች እንዳሉ ሆነው አሁን ደግሞ የኤአይ ዘመን እየመጣ ነው። how to fit with that, how to glorify ourselves የኢትዮጵያን ሊትሬቸር ምልክ ራሳችንን ኤክስፖዝ ካላደረግ ያለን ነገር ሁሉ ተዳፍኖ ነው የሚቀረው። የበለጠ የሚያዳፍነው ነገር ደግሞ እየመጣ ነው። አሁን መጠባበቅ እንኳ የለም። አሁን ራሳችንን በጣም ፊት ማድረግ የሚያስችል ጥንካሬ የክሮኮዳይል ቆዳ መፍጠር ካልቻል ደካሞች እንሆናለን። ያ ደግሞ የአጠቃላይ ጉዳት ይዞብን ይመጣል። በጣም የሚገርም ሁኔታ ነው የገለጽከው።
የታሪካችንን ፓተርኑን ስታይ ለምሳሌ ከአድዋ ጦርነት ጀምሮ እስከ ጣሊያን ወረራ ዘመን ድረስ ያለው 40 ዓመት ውስጥ ነገሮች እንደነበሩ ሆነው ቆይተዋል። ከተዋጋነው ጣሊያን ጋር በ40 ዓመት ውስጥ የነበረውን ልዩነት ካየ ጣሊያኖች ሲመጡ በአድዋ ጦርነት ይዘውት የመጡትን መሳሪያ ይዘው አልመጡ። በሁለተኛው የጣሊያን ወረራ ዘመን ታንክ ጨምረዋል፣ መሽንገኖች ጨምረዋል፣ አውሮፕላን ጨምረዋል። እኛ ግን ስቲል ጦርና ጋሻ አለን። ምንም የተወሰኑ ጠመንጃዎች፣ መድፎች ሊኖሩ ቢችሉም። ስለዚህ በሌላውም ውስጥ ፓተርኑን ስታየው እንዳልከው አሁን ኤአይ መጣ። ገና እየጻፍን ከሌላው ጋር ኮሚኒኬት ሳናደርግ ምን ሳንል ኤአይ መጣ እንዳልከው። እነዛ ሁሉ አሁን ዋጋ የሚያጡበት ሁኔታ ሊፈጠር ነው ማለት ነው። እና እንዳልከው እንዴት ማንስ ነው ይህንን ሊሰራው የሚችለው የሚለው በጣም ብዙ ሊያነጋግረን የሚችል ጉዳይ ነው። ግን ጥሩ ኢንሳይት ነው የሰጠህን። አንድ ቀን ደግሞ በደንብ ስራዬ ብለን በሱ ላይ እንወያይበታለን። ዛሬ ግን ፍቅሬን በደንብ ኤክስፕሎር ልናደርግ ነው ወደዚህ ጋበዝነው እና ወደ ስራዎች ወደ ህይወትህ መለስ እያለን አንተን እናያለን። አጋጣሚ ደግሞ በዚህ ወር ነው የተወለድከው፣ ኦክቶበር ወር ነው፣ ኦክቶበር 29 ነው የተወለድከው። ስለዚህ ኢን አድቫንስ ሃፒ በርዝዴይ እላለሁኝ በእኔም በግሩፓችንም በአጠቃላይ በምንወድ ሰዎች ስም ሆኜ። ፍቅሬ ወደዚያ ዓለም ከመጣ በኋላ እንግዲህ ብዙ አበርክቶልናል፣ ብዙ ሰጥቶናል። ወደኋላ መመለስ ፈልጋለሁኝ። ስነ ጽሁፍ ውስጥ ወዳገባህ መነሻ ነግረኸኛል፣ አውቀዋለሁ። ግን ስነ ጽሁፍን ሀመር ሆነህ ነው የጀመርከውና ሀመር ድጋሚ ሪቦርን ስታደርግ አዘ ራይተር አዘ ሂውመን ታስታውሳለህ? ዳት ስፓርክ መጀመሪያ ወደ ስነ ጽሁፍ ሊድ ያደረገችን ሙመንት በቃ ጸሐፊ ሆነ